ኖ ሙስሊም ምን አደረገ ንገረኝ አንተ። ለምንድን ነው እስላም ሰው ገላለሁ ደበድባለሁ የሚለው? እኔ የፈለጉትን መናገር ይችላል። አላህ ምን አባቱ ሰርቶ ይብላ? ምንድን ነው የምታወራው? ምን ይስራ ያንተ አላህ? ምንድን ነው የሚሰራው? ስራ የለውም እንዲ አንተ አላህ? አንተ ነው የምትመልስላት? ምንድን ነው የሚሰራው ያንተ አላህ? አንተ ነው የምትደባደብለት? አንተ ነው የምትገልለት? አንተ ነው የምትጨፈጭፍለት? ምን ይስራ እሱ? ችግራቸው ይሄ ነው እናንተ። በሃይማኖት ይገባል። ሃይማኖት በሙሉ ቢቃጠል ደስታዬን አልችለውም እኔ። ኢትዮጵያ ላይ ሃይማኖት ነው ይጨርሳል። ኦርቶዶክስ ጋር ወደ ኦርቶዶክስ እንኳን ወደ ቀጥተኛይቱ ባለማተቧ እንኳን መጣ ይላል። እስላም ጋር ስትሄድ እንኳን ወደ ቀጥተኛ ወደ እስልምና ሄድክ ይላል። ጴንጤስ እንኳን ወደ ጌታ መጣ ይላል። እንኳን ወደ ጌታ ኢየሱስ መጣ ይላል። ማን ነው ታዲያ አምላክ ያለው? አንተ ድርጅት አለ፣ እኔ ጌታ አለ። ስለዚህ አሁንም ያያ ዘልደታ መሆናችሁ ሌሎቻችሁ እናንተ ተቋም አላችሁ። ሃይማኖት ቴንኪው ትጅዬ ሰነፍ ያደርጋል፣ መረን ያደርጋል፣ ድንጋይ ያደርጋል። ሃይማኖት ጴንጤን እንደ ሃይማኖት የያዘ ሰነፍ ድንጋይ ነው። ሃይማኖትን እምነት ስታደርገው ስራ አለ። ሃይማኖት እምነት ሲሆን ስራ አለው። ስራ አለው፣ ስራ የለውም። ስለዚህ የእነሱ ትልቁ ችግር እንዴ ደበድብላ ለአላህ እኔ ነኝ የምደባደበው የሚል ምን ማለት ነው? ለማርያም እደባደብላታለሁ፣ ህይወት ሰጣለሁ። አልሰጥላት ተረዘ ለማርያም ህይወት ሰጣለሁ አልሰጥም። ለምንድን ነው ሰጥ አይልማ፣ ቃሉ አይልም። ለጌታ ኢየሱስ ግን በደም ዋጋ ስለገዛ መልስ አትመልስም። ጴንጤን የምወድበት በዛ ነው። ጴንጤ መልስ የሚሰጠው አምላክ። የእናንተ ሁልጊዜ ሰው ስታሳድቶላል። ያያ ዘልደታ የሰራኸውን ትክክል ያደረጉት እስላሞች እንደሚገሉ ማሳያ። አየህ፣ እስላም ይገልሃል። ቀልድ አያውቅም። እስላም እዚሁ ነው መልስ የሚሰጥ፣ አምላክ የለውም። ኦርቶዶክስ አምላክ የለውም፣ እዚሁ ነው የሚገልህ፣ እዚሁ ነው የሚደበድብህ፣ እዚሁ ነው የሚከስ፣ አምላክ የለውም። የመጽሐፍ ቅዱስ እኮ ይናገራል። ማማይ የሐዋርያት ስራን አንብቡ እናንተ ጥቅስ ስለማታውቁ። የሐዋርያት ስራ ምዕራፍ 16 ላይ ብታነቡ ደብድበውት ጳውሎስን ደብድበው ጳውሎስና ሲላስን ደብድበው እስር ቤት ከተዋቸው እግዚአብሔርን እያመለኩ እስር ቤቱ ለሁለት በሩ ተከፈተ። የታሰሩበት ሰንሰለት ገመዱ ተፈታ። ሌሎችም አብረው ነው የዳኑት እንጂ እንደባደብ ያሉ ሰዎች አይደሉም። እናንተ በድብድብ ሃይማኖታችሁን ጋንግስተር ሞልቶ ለሰነፎች የተሰጠ ሃይማኖት ነው። ለዛ ነው። ስለዚህ አሁንም የምናገረው ሃይማኖት ሰነፍ ያደርጋል፣ እምነት ታላቅ ሰው ያደርጋል። ደምረው በሃይማኖት ገብቶ እየጨመቁት ነው። እያሳያችሁ ኢየሱስ ክርስቶስ ይሞት ነበር ማርያም ባትኖር አለ። እንደዚህ አይነት ትምህርት ነው የሚያስተምሯቸው። በማርያም የሚገዛ ኢየሱስ የለም። እሷ ናት ተደፍታ የምትሰግድለት ለኢየሱስ። ምድር ላይ ያለች ተደፍታ የሰገደችለት ማርያም ናት። ለማርያም የሚገዛ ኢየሱስ የለም። ማርያም የምትከላከለው ኢየሱስ የለም። ኢየሱስ ብቻው ሙሉ። ማርያም ባትኖር ኢየሱስ ይገደል ነበር አለ። እንደዚህ አይነት ትምህርት ነው፣ የወደቀ ትምህርት ነው የሚያስተምሩት። እና እግዚአብሔር ልቦና ይስጣቸው። አሁንም እላለሁ ሶሻል ሚዲያ ላይ ያለ እውቀት ደምረውን አምጣው አንጠባጥቤ ነው ምልከው። እኔ ወደ ወንጌል ስመጣ እሱ ወደ ጠጅ ነው ሄደው። ደምረው ጠጁን ሲልፍ ነው የዋለው። እግዚአብሔር መልካም አምላክ ነው እና እኔ ወንጌል ኢየሱስ ብዬ ነው ማም ኢየሱስ ነው የኔ ወንጌል ኢየሱስ። መጽሐፍ ቅዱስንማ ሁሉም ይዞታል እኮ
ይዞታል፣ ሁሉም ይዞታል፣ ይዞታል። ሁሉም ይኸው ሲደባደቡበት ነው የሚውለው። ያንን ነው የምለው እና አሁንም እናገራለሁ። ጴንጤ እምነት ነው፣ ሃይማኖት አይደለም። የሃይማኖት ድርጅት ሲሆን ጴንጤ አልሆንም እኔ። የሃይማኖት ድርጅት ጴንጤ ሊሆን አይችልም። የሃይማኖት ድርጅት ኦርቶዶክስና እስላም ነው። ምክንያቱም ሲጠራ እንኳን ወደ እስላም መጣ እንኳን ወደ ኦርቶዶክስ መጣ ነው የሚል። ይህ እንኳን ወደ ጌታ መጣ የሚል እምነት የላቸው። ያንን ነው ምለው። ሌላስ ናስቲ ማን ነው? የማውቀው ሰው ካለ ናግባ ቻሌንጅ አድርገኝ። ስለዚህ አሁንም ይሄ ልደባደብለት የምትለው ሃይማኖት ካለ በሃይማኖት ይቃጠል፣ በአናቱ ይዘቅዘቅልሃለሁ። የምትደባደብለት ሃይማኖት ካለ ሙት ታንቅ። የምትከላከለው አንተ የምትከላከልለት ወንጌሉን የምትሰብክለት እንጂ የምትከላከልለት የምትደባደብለት አምላክ ካለ ይሄ ሌባ ወሮ በላ ነው፣ ዱርዬ ነው፣ አጫሽ ቃሚ ጠጪ ነው እንጂ አምላክ አይደለም። አምላክ ራሱ መልስ የሚሰጥ ሰዎችን የሚያስተምር ልዩ ማንነት ያለው ነው አምላክ። የምትደባደብለት አምላክ ያንተ ቁጭት፣ ምሬት ወንጌል ስለማታውቅ ነው። ስለዚህ ጴንጤ በጣም በወንጌል ይበልጣችኋል። በጣም አድርጎ ኢትዮጵያን እያጥለቀለቀ ያለው ጴንጤ ነው። አዎ የምትደባደቡለት አምላክ አለ እንዴ? ምን አስባችሁ ነው? የትኛው ወንጌል ነው ተደባደቡልኝ የሚል ወንጌል ያለው? እነ ዮሐንስ አንገታቸው ተቆርጧል። እነ ጴጥሮስ ተዘግዝቀው ተሰቅለዋል አይደል እንዴ? የትኛው የምትደባደቡለት ሃይማኖት ነው ያላችሁ? ምን አስባችሁ ነው የምትደባደቡለት? ዱርዬ ነው የምታመልኩት። ለዛ እኮ ነው ዱርዬ ሌባ ስለምታመልኩ ያደባድብላችኋል። ይህን ከሰጠኝ ይህን እሰጣለሁ የምትሉት አምላክ ነው እኮ ያላችሁ። ይህን ነገር እሳላለሁ፣ ይህን ታደርግልኛለህ፣ እኔ እናደርጋለሁ የምትለው በገንዘብ የምትደራደረው አምላክ ነው ያለ። ዱርዬ አምላክ፣ ያው ዱርዬ አምላክ። ይህን ካረክልኝ ይህን እናደርግልሃለሁ ይባላል። ማነቡ ናቸው። ስለዚህ ይህን ነገር አስተካክሉ። በተለይ እስላምና ኦርቶዶክስ አስተካክል። ይህ የምትደባደብለት ዱርዬ አምላክህን ተወውና የሚያድንህን አምላክ ፈልግ። የሚያድንህ የምትደባደብለት ማርያም፣ የምትደባደብለት ማርያም፣ የምትደባደብለት መሐመድ፣ የምትደባደብለት አላህ፣ የምትደባደብለት ጊዮርጊስ ገለመሌ የምትለው ካለ ዱርዬ አምላክ ነው ያለ። ራሱ መልስ የሚሰጥ ከሆነ ትክክለኛ አምላክ ነው። ዱርዬ ወሮ በላ አምላክ ነው ያለ። ተግባባ? የእኔ አምላክ እኔ አልደባደብም። ራሱ መልስ ይስጥ። ምን ሰርቶ ይብላ? ምን ይስራ? አምላክ ምን ይስራ? እኔ እየተደባደብኩ፣ እኔ እየገደልኩለት፣ እኔ እያጠፋሁለት ምን ይስራ እሱ? ዱርዬ ወንበዴ። ይሄ ጋንግስተሮች እንደዛ ነው የሚያደርጉት። አሁን የጋንግስተር ስም ከጠራ ምን ይደረግ? ይፈልጉና ያጠፋዋል። ያ ማለት ነው አምላካቸው። ያንን ነው ምን